አንጎላችን የሰውነት የትዕዛዝ ማዕከል ነው። ያለሱ ምንም ነገር አይሰራም። ነገር ግን ይህን ወሳኝ አካል በድንገት የሚያጠቃና ሕይወታችንን በቅጽበት የሚቀይር አደገኛ ደዌ አለ። ስለ ስትሮክ ሰምታችሁ ታውቃላችሁ? ምናልባት አንድ የቤተሰባችሁ አባል ወይም የምታውቁት ሰው ተጠቂ ሆኖ ሊሆን ይችላል። ስትሮክ ሲከሰት ምን እንደሚሰማችሁ ወይም እንዴት መከላከል እንደምትችሉ አስባችሁታል? ዛሬ እኔ እመቤት ነዳ ከእናንተ ጋር በመሆን ስትሮክን ከስር መሰረቱ እንረዳለን። ይህ ቪዲዮ ሕይወታችሁን ሊታደግ ወይም የምትወዱትን ሰው ሊረዳ የሚችል ወሳኝ መረጃ ይዟል። እስከ መጨረሻው አብራችሁኝ እንድትቆዩ እጋብዛለሁ። ስትሮክ ማለት ወደ አንጎላችን የሚሄደው የደም ዝውውር ሲቋረጥ ወይንም ደም በአንጎል ውስጥ ሲፈስ ነው። ያለ ኦክስጅንና ንጥረ ነገር የአንጎል ሴሎች በጥቂት ደቂቃዎች ውስጥ መሞት ይጀምራሉ። ይህም ደግሞ በሰውነት ላይ ከባድ ጉዳት ያስከትላል። ስትሮክ በአጠቃላይ በሁለት ዋና ዋና መንገዶች ሊከሰት ይችላል። እነዚህን አይነቶች በጥቂቱ እንመልከታቸው። አንደኛ ኢስኬሚክ ስትሮክ የሚባለው ነው። ይህ ከስትሮክ ውስጥ 80%ን የሚይዝ በጣም የተለመደው አይነት ነው። የሚከሰተው ወደ አንጎላችን ደም የሚወስደው የደም ቧንቧ ሲዘጋ ነው። መዘጋቱ በሁለት መንገድ ሊሆን ይችላል። በስብ ክምችት በደም ቧንቧ ግድግዳዎች ላይ ስብ ሲከማች እና ከቦታው ተነስቶ ወደ አንጎል የሚሄደውን የደም ቧንቧ ሲዘጋ። ሌላኛው በደም መርጋት ልባችን ያልተስተካከለ ምት ሲመታ ደም በልብ ውስጥ ተረጋግቶ ወደ አንጎል በመሄድ የደም ቧንቧን ሊዘጋ ይችላል። ሁለተኛው የስትሮክ አይነት ሄሞሮጂክ ስትሮክ የሚባለው ነው። ይህ ደግሞ ከኢስኬሚክ ስትሮክ ያነሰ ነው፣ ነገር ግን ብዙ ጊዜ የበለጠ ከባድ ሊሆን ይችላል። የሚከሰተው በአንጎል ውስጥ ያለ የደም ቧንቧ ሲፈነዳ ወይም ደም ሲያፈስ ነው። ለዚህ አይነቱ ስትሮክ ዋነኛ መንስኤዎቹ ከቁጥጥር ውጭ የሆነ ከፍተኛ የደም ግፊትና አንዳንድ ጊዜ ከመጠን በላይ የደም ማቅጠኛ መድኃኒቶችን መጠቀም ሊሆን ይችላል። ሶስተኛው ጊዜያዊ ኢስኬሚክ አታክ ወይንም ሚኒ ስትሮክ ነው። አንዳንዴ ደግሞ ሚኒ ስትሮክ የሚባል ጊዜያዊ የደም ዝውውር መቋረጥ ይኖራል። ምንም እንኳን ዘላቂ የአንጎል ጉዳት ባያደርስም፣ ይህ ግን ትክክለኛ ስትሮክ ሊከሰት እንደሚችል የሚያሳይ ማስጠንቀቂያ ነው። የትራንዚት ኢስኬሚክ አታክ ምልክቶች ከታዩ በቶሎ ሕክምና እርዳታ ማግኘት ወሳኝ ነው። ስለ ስትሮክ ምልክት የበለጠ ማወቅ ከፈለጉ ከዚህ በፊት የሰራሁት ቪዲዮ ስላለ ሊንኩን ዲስክሪፕሽን ላይ ያገኙታል። አሁን ደግሞ ስትሮክን የሚያስከትሉ ወይም የመከሰት እድሉን የሚጨምሩ ዋና ዋና ምክንያቶችን እንመልከት። እነዚህን ምክንያቶች በሁለት ከፍለን እናያለን፣ መቆጣጠር የምንችላቸውና መቆጣጠር የማንችላቸው። በመጀመሪያ መቆጣጠር የምንችላቸውን 7 ዋና ዋና ምክንያቶች እንመልከት። ቁጥር 1 እና ዋነኛው መንስኤ ከፍተኛ የደም ግፊት ነው። አንዳንድ ጊዜ ዝምተኛው ገዳይ ተብሎ ይጠራል። ለምን ይመስሎታል? ምልክት ሳያሳይ በቀስታ የደም ስሮችን ስለሚያበላሽ ነው። ከፍተኛ የደም ግፊት የደም ስሮች ግድግዳዎችን ያዳክማል። ይህ ደግሞ በቀላሉ እንዲደፈኑ በማድረግ ለስትሮክ ይዳርጋል። የደም ግፊታችሁ አብዛኛውን ጊዜ ከ130 በ80 ወይም ከዛ በላይ ከሆነ እባካችሁ ወዲያውኑ ከሐኪማችሁ ጋር ተነጋገሩ። የደም ግፊቶን በየስንት ጊዜ ይለኩታል? ከታች በኮሜንት ላይ አጋሩን። ሁለተኛው ምክንያት ሲጋራ ማጨስ ወይም ማንኛውም የትንባሆ ምርት መጠቀም ነው። ሲጋራ የደም ግፊትን ከፍ ያደርጋል። ሲጋራ ማጨስ በዋና ዋና የደም ቧንቧዎች ውስጥ የስብ ክምችት እንዲፈጠር ያደርጋል። እንዲሁም ደምን በማወፈር የመርጋት እድሉን ይጨምራል። ከጎን የቆመ ሰው እንኳ ቢሆን የሲጋራ ጭስ ተጽዕኖ ሊያሳድርበት ይችላል። ስለዚህ ለጤናው ሲባል ሲጋራ ማጨስን ዛሬውኑ ያቆሙ። ሶስተኛው ስትሮክን የሚያስከትል ምክንያት የልብ ህመም ነው። በተለይም በእድሜ የገፉ ሰዎች ላይ ያልተስተካከለ የልብ ምት ለብዙ ስትሮኮች መንስኤ ነው። የተዘጉ የደም ቧንቧዎች ወይም የተጎዱ የልብ ቫልቮችም የደም መርጋት እንዲፈጠር አስተዋጽኦ በማድረግ ስትሮክን ሊያስከትሉ ይችላሉ። የልባችሁን ጤና መጠበቅ የአንጎላችሁንም ጤና መጠበቅ ማለት ነው። አራተኛው መንስኤ የስኳር በሽታ ነው። የስኳር ህመም ያለባቸው ሰዎች ብዙ ጊዜ የደም ግፊትና ከመጠን በላይ ክብደት ይኖራቸዋል። እነዚህም ለስትሮክ የሚያጋልጡ ናቸው። ከፍተኛ የደም ስኳር መጠን የደም ስሮችን ይጎዳል።
ይህም ለስትሮክ የመጋለጥ እድልን ይጨምራል። የስኳር ህመምን በአግባቡ መቆጣጠር እጅግ በጣም አስፈላጊ ነው። አምስተኛው መንስኤ ከመጠን በላይ ክብደትና የአካል ብቃት እንቅስቃሴ አለማድረግ ነው። ከመጠን በላይ ክብደት ካሎት ለስትሮክ የመጋለጥ እድሎ ይጨምራል። ይህንን ተጋላጭነት ለመቀነስ በየቀኑ የአካል ብቃት እንቅስቃሴ ማድረግ ቁልፍ ነው። በቀን ለ30 ደቂቃ ፈጣን የእግር ጉዞ ማድረግ ወይም ጡንቻን የሚያጠነክሩ እንቅስቃሴዎችን እንደ ፑሽአፕ የመሳሰሉትን ማድረግ ትልቅ ለውጥ ያመጣል። ስድስተኛው ምክንያት ጤናማ ያልሆነ አመጋገብና ከፍተኛ ኮሌስትሮል ናቸው። በአትክልትና ፍራፍሬ የበለጸገ ጨው፣ ስብና ስኳር የቀነሰ ሚዛናዊ አመጋገብ ለደም ግፊት የመጋለጥ እድልን ይቀንሳል። ይህም ጤናማ ክብደትንና የስኳር መጠንን ለመጠበቅ ይረዳል። በዚህም የስኳር በሽታንና ስትሮክን ይከላከላል። ከፍተኛ ኮሌስትሮልም ለሁለቱም የስትሮክ አይነቶች የመጋለጥ እድልን ይጨምራል። ስለዚህ አመጋገባችንን ማስተካከል በጣም ወሳኝ ነው። ሰባተኛና የመጨረሻው ሊቆጣጠሩት የሚችሉት ምክንያት ከመጠን በላይ አልኮል መጠጣትና አደንዛዥ እጾችን መጠቀም ነው። ጥናቶች እንደሚያመለክቱት ከመጠን በላይ አልኮል መጠጣት ለሄሞሮጂክ ስትሮክ የመጋለጥ እድልን ከፍ ሊያደርግ ይችላል። ኮኬን ወይም ሄሮይን የመሳሰሉ ህገወጥ መድኃኒቶችን መጠቀም ለሁለቱም የስትሮክ አይነቶች የመጋለጥ እድልን ይጨምራል። እነዚህን ነገሮች ማስወገድ የስትሮክን አደጋ ለመቀነስ ወሳኝ ነው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ያድርጉት። አንዳንድ ምክንያቶች ደግሞ በእኛ ቁጥጥር ስር አይደሉም። እነሱንም እንመልከታቸው። የመጀመሪያው እድሜያችን ነው። ምንም እንኳ ማንኛውም ሰው ለስትሮክ ሊጋለጥ ቢችልም እድሜ እየጨመረ በሄደ ቁጥር ለስትሮክ የመጋለጥ እድል ይጨምራል። ከ55 ዓመት በኋላ ደግሞ በእያንዳንዱ 10 ዓመት የተጋላጭነት መጠን በእጥፍ ይጨምራል። ሁለተኛው የዘር ውርስ ወይም የቤተሰብ ታሪክ ነው። ስትሮክ በቤተሰብ ውስጥ ሊከሰት ይችላል። በቤተሰቡ ውስጥ የደም ግፊት፣ የስኳር በሽታ ወይም ሌሎች የዘረመል ችግሮች ካሉ እርሶም ለስትሮክ የመጋለጥ እድሎ ከፍ ሊል ይችላል። ሶስተኛው ጾታ ነው። ለምሳሌ ከ20 እስከ 39 ዓመት ባለው የእድሜ ክልል ውስጥ ያሉ ሴቶች ተመሳሳይ እድሜ ካላቸው ወንዶች በእጥፍ ይበልጥ ለስትሮክ የመጋለጥ እድል አላቸው። እንዲሁም በእድሜ የገፉ ሴቶች ለስትሮክ የተጋለጡ ሲሆን ከወንዶች ጋር ሲነጻጸር የማገገም እድላቸው ዝቅተኛ ነው። ስለዚህ ከወንዶች ይበልጥ ሴቶች ለስትሮክ የተጋለጥን ነን። ውድ የሀበሻ ኬር ቤተሰቦች አሁን ስትሮክ ምን እንደሆነ አይነቶቹንና የሚያስከትሉትን ዋና ዋና ምክንያቶች በደንብ እንደተረዳችሁ ተስፋ አድርጋለሁ። ስትሮክን ሙሉ በሙሉ መከላከል ባይቻልም ብዙዎቹን የአደጋ መንስኤዎች በመቆጣጠር የመከሰት እድሉን በእጅጉ መቀነስ እንችላለን። የመከላከያ መንገዶቹ የደም ግፊትንና የደም ስኳርን መቆጣጠር፣ ጤናማ አመጋገብ ማዘውተር፣ መደበኛ የአካል ብቃት እንቅስቃሴ ማድረግ፣ ሲጋራ ማጨስን እና ማንኛውንም ትንባሆ መጠቀም ማቆም፣ የልብ ጤናን መጠበቅ፣ አልኮልና አደንዛዥ እጾችን ማስወገድ። ስትሮክ የሕክምና ድንገተኛ አደጋ ነው። የስትሮክ ምልክቶችን ማወቅ ሕይወትን ሊያድን ይችላል። ምልክቶቹም የፊት መጣመም፣ አንድ እጅ ወይም እግር መዛል፣ የመናገር ችግር የመሳሰሉትን ምልክቶች ስታስተውሉ በአፋጣኝ ለእርዳታ ወደ ጤና ተቋም መሄድ ይኖርባችኋል። በዛሬው ቪዲዮ የተማርነው መረጃ የብዙ ሰዎችን ሕይወት ሊለውጥ ይችላል። እባካችሁ ይህንን ጠቃሚ መረጃ ለቤተሰቦቻችሁ፣ ለጓደኞቻችሁና ለምትወዷቸው ሰዎች ሁሉ አጋሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ያድርጉና የደወል ምልክቷን በመጫን አዳዲስ ቪዲዮዎች ስንለቅ ወዲያውኑ ማሳወቂያ እንዲደርሳችሁ አድርጉ። ለቪዲዮ ሐሳብ፣ ጥያቄ ወይም አስተያየት ካላችሁ ከታች በኮሜንት ስር ጻፉልን። ሁሉንም ኮሜንቶች ለማንበብና ምላሽ ለመስጠት እሞክራለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ሁላችሁም ጤናማና ደስተኛ ህይወት እንድትኖሩ እመኛለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩ።